የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጨቡ። ቆንጆ ነው። የዘንድሮ ምርጫ የሚቀጥለው ምርጫ ራሱ ጠቅላይ ሚኒስትር በብልጽግና ፓርቲ ያሸንፋል። እግዚአብሔር ኢትዮጵያ ይወዳታል። ኢትዮጵያ ማላችን ላይ ገብቶ ስራ የሚሰራ አጋንንት አለ። ይሄ አጋንንት ለንቁ። እዚህ ውስጥ አማራ አለ፣ እዚህ ውስጥ ትግሬ አለ፣ እዚህ ውስጥ ኦሮሞ አለ። አንድ መልእክት ልናገር፣ ወደ መልእክት ልግባ። የዛሬ መልእክት የሚናገረው ትልቁ ዛሬ ስለ ኢትዮጵያ ነው። ስለ ኢትዮጵያ ትንቢት ልናገር ነው። ትንቢቱ ጻፉ። መጋቢት 27ኛ ወር 2018 ዓመተ ምህረት የእሁድ የጠዋት ፕሮግራም ላይ የዛሬ ስለ ኢትዮጵያ መልእክት ላስተላልፍ ነው። እንግዲህ ከ2012 በኋላ መልእክት ላስተላልፍኩኝ ዛሬ መጀመሪያ ጊዜ ነው መልእክት ማስተላለፈው። መልእክት ጻፍ ስለ ኢትዮጵያ። እኔ እግዚአብሔር የተናገረ ነገር የሚነገር ነብይ ነኝ። እንደዚህ የማይወለወል ቀጥታ የሚነገር ነብይ ነኝ። ምክንያቱም ምንም ነገር የማይደበቅ ምንም ነገር የማይሸሸግ ምን ይለኛል የማይል ምን አሉ የማይል ምንም ነገር እንደዚህ ለባብሼ የማላወራ ቀጥታ የሚያወራ እግዚአብሔር ነብይ ነኝ። ለሰው አገልጋይ አይደለም። እኔ የእግዚአብሔር አገልጋይ ነኝ። ለሰው አይሸበሽብም። እኔ የእግዚአብሔር ሸብሻቢ ነኝ። መልእክት እናደርጋው ከነ መስዋዕቱ ለመቀበል ነው። መልእክት ዋጋ ያስከፍላል። መስዋዕትም ግን ለመቀበል አም ሬዲ። ይሄ ማለት 360% ለመልእክትም ዝግጁ ነኝ። እግዚአብሔር ደግሞ ለመልእክቱም ደግሞ ታማኝ ነው። የመጀመሪያው የሚናገረው መልእክት አራት መልእክት ነው የሚናገረው። አራት መልእክት ዛሬ የእሁድ ፕሮግራም ላይ የሚነግራቸው አራት መልእክት ነው። 1 2 3 4 መልእክት። የመጀመሪያው መልእክት ስለ ወቅታዊ ምርጫ ነው። ስለ ምርጫ ነው የመጀመሪያ መልእክት። ስለ ወቅታዊ ምርጫ ነው የመጀመሪያ ምርጫ። ስለ ወቅታዊ ምርጫ አሁን ፊታቸው ያላችሁ ስለ ምርጫ ነው። የምርጫው ምክንያት ምርጫ ሁሉ ሰዎች የተወዳደረው ነው። ሁሉ ፓርቲዎች የውድድር ላይ ናቸው ያሉ። ማን እንደሚያሸንፍ ፋይናል ላይ ምርጫ ቦርዱ ዶክመንቱ ሲሰበሰብ ነው ምርጫ ቦርዱ የሚታወቀው። ዛሬ ግን እኔ መልእክት ነግራቸዋለሁ። የመጀመሪያው ስለ ምርጫ ነው። የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጨቡ። ቆንጆ ነው። የዘንድሮ ምርጫም የሚቀጥለው ምርጫም ራሱ ጠቅላይ ሚኒስትር በብልጽግና ፓርቲ ያሸንፋል። ይሄም የሚቀጥለው ምርጫም ያሸንፋል። ኢትዮጵያ ነገ እንደ አውሮፓ እንደ አሜሪካ ትልልቅ አገራት ከምትላችሁ ገንዘብ ትልልቅ አገራት ከምትላችሁ ፓስፖርት ዋና ተርታ ላይ የምትመደብ አገር ትሆናለች። እግዚአብሔር ኢትዮጵያ ይወዳታል። ኢትዮጵያ ማላችን ላይ ገብቶ ስራ የሚሰራ አጋንንት አለ። ይሄ አጋንንት ለንቁ። እዚህ ውስጥ አማራ አለ፣ እዚህ ውስጥ ትግሬ አለ፣ እዚህ ውስጥ ኦሮሞ አለ፣ እዚህ ቸርች ውስጥ ደግሞ ወላይታ አለ፣ እዚህ ቸርች ውስጥ ደግሞ የተለያየ ብሔሮች አሉ። ብሔርና ብሔረሰብ የሚባል እዚህ ውስጥ አለው። ሁላችሁ እርስ በርስ ከተዋደዳችሁ የኢየሱስ ፍቅር ከገባችሁ እርስ በርስ ከተዋደዳችሁ የህይወት ውሃ ምንጭ ከናንተ ውስጥ ይወጣል። እፎይ ገጠመው ምራነ እፎይ ገጠመው ምራነ እችላለው ያልከም ትፎክር እፎይ ገጠመው ምራነ እፎይ ገጠመው ምራነ እችላለው ያልከም ትፎክር እፎይ ገጠመው ምራነ እፎይ ገጠመው ምራነ ብቸኛዋ በክርስቲያን ፕሬዝዳንት የምትመራ አረብ ሀገር ከሀገሪቱ አጠቃላይ ህዝብ ደግሞ ከግማሽ በላይ የሚሆነው ህዝቧ የክርስትና እምነት ተከታይ የሚገኝባት የአረብ ሊግ አባልም ሀገር ነች። በመካከለኛው ምስራቅ እምብርት ላይ ሆና እንደ ጎረቤቶቿ ጭው ያለ በረሃ የማይገኝባት እንዲያውም በለምለም ተራራዎቿና የዝግባ ዛፎቿ የምስራቋ ስዊዘርላንድ የምትባል ድንቅ ሀገርም ነች። በአረቡ ዓለም ብቸኛዋ ግዙፍ የእመቤታችን
የቅድስት ድንግል ማርያምን ሐውልት ከፍ አድርጋ እያቆመችና እየተከለችም ሀገር ናት። ይህም ብቻም አይደለም። እመቤታችን ቅድስት ድንግል ማርያም የተወለደችበት የትውልድ ስፍራም የሚገኝባት አረብ ሀገር ነች። ከሌሎቹ የአረብ ሀገራት ብቸኛዋ የተፈጥሮ ነዳጅ የማታመርት ነገር ግን የመካከለኛው ምስራቅ ፓሪስ ተብለው የሚጠሩ ውብ ከተሞች የሚገኝባት ናት። በተቃራኒው ደግሞ በእስራኤል ጦር እንደ ጋዛ የፈራረሱና የወደሙ ከተሞችም የሚገኙባት ብዙ መልክ ብዙ ባህሪያት ያላት ድንቅ አረብ ሀገር ነች። ለመሆኑ ይህች አስገራሚና ሚስጥራዊ ሀገር ማን ትመስላችኋለች? እስኪ ገምቱ። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ከቆያችሁ ስለዚህች በክርስቲያን ፕሬዝዳንት ስለምትመራዋ እንዲሁም ከሀገሪቱ አጠቃላይ ሕዝብ ወደ ግማሽ የሚጠጋው ክርስቲያን የሚገኝባት የእመቤታችን የትውልድ ስፍራን ሀገር እንቃኛለን። ሰብስክራይብ እና ላይክ በማድረግ ቆይታችሁን ከኔ ጋር እንድታደርጉ የምጋብዛችሁ ሙልጌታ ስዩም ነኝ። ንጋት ኮከብ በአረቡ ዓለምና በመካከለኛው ምስራቅ ብቸኛዋ በክርስቲያን ፕሬዝዳንት የምትመራው የአረብ ሊግ አባሏ ሊባኖስ ላይ እንገኛለን። ሊባኖስ አረብ የሆነች ነገር ግን ከአረቡ ዓለም እጅግ ብዙ የተለየ ማንነት ያላት ከአጠቃላይ ሕዝቧ ውስጥ ወደ ግማሽ የሚጠጋው የክርስትና እምነት ተከታይ በብዛት የሚገኝባት ሀገር ናት። ይህች ልዩ ሀገር በካርታ ላይ ስንቃኛት በስተሰሜንና በምስራቅ በሶሪያ በደቡብ በኩል ደግሞ ከእስራኤል ጋር ትዋስናለች። በምዕራብ አቅጣጫ ደግሞ ሰፊው የሜዲትራኒያን ባህር ይከባታል። የሊባኖስ አስተዳደራዊ የስልጣን ክፍፍል ከአረቡ ዓለም ብቻ ሳይሆን ከመላው ዓለም የተለየ የሚያደርገው ኮንፌሽናሊዝም የተሰኘው የሃይማኖት ተዋጽኦን መሰረት ያደረገ ስርዓት የምትከተል ሀገር ናት። ይህ ስርዓት በሀገሪቱ ውስጥ ያሉ 18 ዕውቅና ያላቸው የሃይማኖት ቡድኖች በሰላም አብረው እንዲኖሩና እያንዳንዱ ማህበረሰብ በሀገሪቱ አስተዳደር ውስጥ ድምጽ እንዲኖረው ታስቦ የተቀረጸ ነው። የዚህ ስርዓት ዋነኛው መሰረት በ1943 በሊባኖስ መሪዎች መካከል የተደረገው ብሔራዊ ስምምነት ናሽናል ፓክት ነው። በዚህ ስምምነት መሰረት የሀገሪቱ ከፍተኛ የስልጣን እርከኖች በሚከተለው መልኩ ተከፋፍለዋል። የሀገሪቱ ፕሬዝዳንት ሁልጊዜም ከማሮናይት ክርስቲያን ወገን መሆን አለበት። ይህ በጠቅላላው የአረብ ሊግ አባል ሀገራት ውስጥ ክርስቲያን ፕሬዝዳንት እንዲኖር የሚፈቅድ ብቸኛው ህገ መንግስታዊ ልማድ ያላት ሀገር ናት። ጠቅላይ ሚኒስትሩ ሁልጊዜም ከሱኒ ሙስሊም ወገን ሲሆን የፓርላማው አፈ ጉባኤ ደግሞ ከሺአ ሙስሊም ወገን መሆን እንዳለበት በሊባኖስ ህገ መንግስት ላይ ተደንግጓል። ይህ ብቸኛው አይደለም። ከሀገሪቱ ዜጎች መካከል ደግሞ ወደ ግማሽ የሚጠጉት የክርስትና እምነት ተከታዮች ሲሆኑ ይህም ሊባኖስን ከአረቡ ሀገራት መካከል ቀላል የማይባልና እጅግ ከፍተኛ ቁጥር ያለው ክርስቲያን የሚገኝባት ብቸኛ ሀገርም ያደርጋታል። በሊባኖስ ያለው የሃይማኖት ስብጥር በጥናት ሲለካ የሚከተለውን መልክ ይመስላል። እስልምና በአጠቃላይ ከ61 እስከ 65% አካባቢ ነው። ይህ ቁጥር በዋነኝነት በሱኒ 30%፣ በሺአ ደግሞ 30% ሙስሊሞች መካከል እኩል የተከፈለ ሲሆን ቀሪው አነስተኛ ቁጥር ደግሞ የድሩዝ እምነት ተከታዮች ናቸው። ክርስትና ደግሞ ከ34 እስከ 40% አካባቢ ይደርሳል። ይህ ቁጥር ለሊባኖስ ልዩ ገጽታን ይሰጣታል። ከዚህ ውስጥ ትልቁን ድርሻ የሚይዙት ማሮናይት ካቶሊኮች ሲሆኑ የግሪክ ካቶሊክ፣ ሜልካይት ወይም የአርሜኒያ ኦርቶዶክስና ፕሮቴስታንቶች በጥቅሉን ያጠቃልላል። ይህ የስልጣን ክፍፍል በፓርላማው ውስጥ ያለው መቀመጫም ቢሆን በክርስቲያኖችና በሙስሊሞች መካከል እኩል 50-50 እንዲሆን በ1989 በታኢፍ ስምምነት ተደንግጓል። ሊባኖስ በዚህ ስርዓቷ ምክንያት በመካከለኛው ምስራቅ የዲሞክራሲና የብዝሃነት ደሴት ተደርጋም ትታያለች። ሊባኖስን የበለጠ ለማወቅና ለመረዳት ከዋና ከተማዋ ቤይሩት በቅርብ ርቀት ወደሚገኘው ሃሪሳ ወደሚባለው ከፍታ ቦታ እናቅና።
ከዚህ ስፍራ የቤይሩት ከተማን ቁልቁል እየተመለከተን በምዕራብ አድማስ ተዘርግቶ የተነጠፈውን የሜዲትራኒያን ባህር በርቀት እየቃኘን እጅግ አስደማሚውን ዳገት በመኪና ወጥተን እንደጨረሰን በአረቡ ዓለም ብቻ ሳይሆን በመካከለኛው ምስራቅ ጭምር ብቸኛውና ግዙፍ የሆነው የእመቤታችን የቅድስት ድንግል ማርያም ሐውልት ሁለት እጆቿን ዘርግታ የቤይሩት ከተማን እየጠበቀች የሚያሳይ ግርማ ሞገስ ያለው ሐውልት ከፍ ብሎ ይታያል። ይህ ስፍራ እመቤታችን ቅድስት ድንግል ማርያም ከእናቷ ከሐና ከአባቷ ከኢያቄም ግንቦት 1 ቀን የተወለደችበት ዕለት የሚያስታውስ የበረከት ስፍራ ነው። የሐሪሳ ተራራና በላዩ ላይ ያረፈው የሊባኖስ እመቤት ወይም አውር ሌዲ ኦፍ ሊባኖን ሐውልት ለሊባኖሳውያን ብሔራዊ ኩራታቸው ነው። ይህ ግዙፍ የእመቤታችን ሐውልት በ1904 የተመረቀ ሲሆን 15 ቶን የሚመዝን የነሐስ ውጤት ነው። ሐውልቱ በቁመቱ 8.5 ሜትር ሲሆን ያረፈበት መሰረት ደግሞ እንደ ትንሽ ቤተክርስቲያን የሚያገለግልና 20 ሜትር ከፍታ ያለው ነው። በአጠቃላይ ሐውልቱ ከመሬት ተነስቶ ወደ 30 ሜትር የሚጠጋ የቁመት ከፍታ አለው። በየዓመቱ ግንቦትና ታኅሳስ ወራት በበዓሉ ላይ ከክርስቲያን አማኝ ጎን ለጎን ቀላል የማይባሉ የሊባኖስ ሙስሊሞች በሐሪሳ ማርያም ተገኝተውና ተሰባስበው እመቤታችን ቅድስት ድንግል ማርያምን ማክበራቸው የቦታውን ትክክለኛና ታሪካዊነትና ቅድስናን በግልጽ ያመለክታል። ከዚህ ግዙፍ የእመቤታችን ሐውልት በቅርብ ርቀት ደግሞ የቅዱስ ጳውሎስ ባዚሊካ ቤተክርስቲያን ይታያል።